ኤግዚት ኤግዛም ፈተናን የምትወስዱ ተመራቂ ተማሪዎች ካሁኑ ራሳችሁን እንዴት አድርጋችሁ ሬዲ ማድረግ አለባችሁ? ጥያቄዎችን ሲሰሩ እንዲሁም ደግሞ የምትማሩበትን ሞጁል ስታነቡ ማድረግ ያለባችሁን ዋና ፖይንቶች በዚህ ቪዲዮ ነግራችኋለሁ። ለማታውቁኝ ሄዋን ነኝ። ፕሊዝ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የምለቃቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ሳይን ተጫኑ። ቪዲዮዬን ላይክ እና ሼር በማድረግ ጀምሩ። አብራችሁን ቆዩ። ተማሪዎች ዋና ታርጌታችን ወይም ደግሞ አልቲሜት ጎላችን ኤግዚት ኤግዛምን አልፈን የዲግሪ ሰርቲፊኬታችን መውሰድ ነው። በ4 አመት በ5 አመት በ6 አመት የለፋነበትን ቆይታ በኤግዚት ኤግዛም ሚስ ማድረግ የለብንም። ስለዚህ እንዴት ነው ፈተናውን ልናልፍ የምንችለው? ካሁኑ ምን ነገሮችን ማድረግ አለብን የሚለው ነው ዋና ኩዌሽኑ። ከምንም ጋር የማይወዳደረው ጠንክሮ ማንበብ ነው። ጠንክሮ ማንበብ ብቻውን ግን በቂ አይደለም። you must be ቴክኒካል መሆን መቻል አለባችሁ። ካሁን በፊት ያሉ ሳምፕል ኩዌሽኖችን ምናልባት የወጡ ጥያቄዎች ካሉ ስክሪንሺት በማንሳት ያወጧቸው የኤግዚት ኤግዛም ኩዌሽኖች ካሉ ኦን ዩር ፊልድ እነዛን ማየት ትችላላችሁ። እንዲሁም ደግሞ የሞዴል ጥያቄዎች ይኖራሉ ከዩኒቨርሲቲው የሚወጡ እነዛን ጥያቄዎችም ሼር ያደረጋችሁ ማየት ትችላላችሁ። አንድ ሰው በዲፓርትመንቱ የተሻለ እውቀት ካለው ወይም ደግሞ ባክግራውንድ ካለው ኤግዚት ኤግዛም ማለት በጣም ቀላል ነው። ጀስት የኮንሰፕት ጥያቄ ነው። የሚወጡት ኮርሶችም ሜጀር ኮርሶች ናቸው ብዙ ጊዜ። ስለዚህ ያን ፈተና የማታልፉበት ምንም ምክንያት የለም። ስለዚህ በየትኛውም ባች ያላችሁ ተማሪዎች መጀመሪያ ስትማሩ በዲፓርትመንቱ ወይም ደግሞ በምትወስዱት ስትሪም የተሻለ እውቀትና ቤዝ ካላችሁ ፈተናውን ማለፍ ትችላላችሁ። ቤዝ የሌላችሁ ተማሪዎች ግን አታልፉ ማለት አይደለም። አሁንም ትደርሳላችሁ። በጣም ብዙ ታይም ነው ያላችሁ። ስለዚህ ጠንክራችሁ ማንበብ እንዳለባችሁ ሆኖ ግን ዝም ብሎ ጠንክሮ ማንበብ በራሱ በቂ አይደለም። አንደኛ እና ዋነኛው ቁልፉ ብዬ የማስበው ትምህርት ሚኒስቴር ያወጣው የኤግዛም ብሉፕሪንት እጃችሁ ላይ መያዝ መቻል አለባችሁ። ያን ብሉፕሪንት you may be get from your senior student ከእናንተ ሲኒየር ተማሪዎች ታገኙ ትችላላችሁ፣ ወይም ደግሞ ከአስተማሪዎቻችሁ ከዲፓርትመንት ከፋካልቲ እንዲሁም ደግሞ ከሌላ ዩኒቨርሲቲ ላይ ካሉ ተማሪዎች ሼር በማድረግ መጀመሪያ እጃችሁ ላይ መግባት ያለበት የኤግዚት ኤግዛም ብሉፕሪንት ትምህርት ሚኒስቴር ወይም ደግሞ ሚኒስትር ኦፍ ኤዱኬሽን ያወጣውን ብሉፕሪንት መያዝ መቻል አለባችሁ። ይሄ በጣም ቁልፍ ነገር ነው። ለምን መሰላችሁ? አንደኛ በጣም ብዙ ኮርሶች ነው አይደል የምንወስደው በ5 አመት በ6 አመት በ7 አመት ቆይታችን። እነዛ ኮርሶች በሙሉ ፈተና ላይ ይመጣሉ ማለት አይደለም። ሜቢ 10 12 13 or 14 ኮርሶች ነው ለኤግዚት ኤግዛም ማንበብ ያለባችሁ። ስለዚህ አንደኛ እነዛ ኮርሶች ምንድናቸው የሚለውን ለማወቅ ብሉፕሪንቱ ያስፈልጋችኋል። ሌላው ደግሞ የፈተናው ታይፕ ምን ሊሆን ይችላል፣ ኢቭን በእያንዳንዱ ቻፕተር ፎከስ ማድረግ ያለባችሁ ኤሪያ ላይ ተዘርዝረዋል ብሉፕሪንቱ ላይ። ስለዚህ በእያንዳንዱ ቻፕተር የትኛውን ቶፒክ ከቨር ማድረግ እንዳለባችሁ የፈተናው ታይፕ ምን ሊሆን እንደሚችል እና ቻፕተሮች በአጠቃላይ ኮርሶቹ እዛ ብሉፕሪንት ክሊርሊ ታገኛቸዋላችሁ። ሌላኛውና ዋነኛው ነገር ደግሞ በእያንዳንዱ ቻፕተር በኮርስ ስንት ጥያቄ ሊወጣ እንደሚችል እዛው ብሉፕሪንቱ ላይ አለላችሁ። ስለዚህ አንድ ኮርስ ስንት ጥያቄ ይወጣል፣ እንዲሁም ደግሞ ማተኮር ያለባችሁ የትኛው ኮርስ ላይ ነው ወይም ደግሞ የትኛው ሳብጀክት ላይ ነው የሚለውን በደንብ እንድታውቁና እንድትረዱ እንዲሁም ደግሞ በዛ ወይ እንድትዘጋጁ ይጠቅማችኋል። ከዛ ውጭ ግን እንደነገርኳችሁ ይሄ ብሉፕሪንት እጃችሁ ላይ ከገባ በኋላ ያው ጠንክራችሁ ማንበብ ነው። ቤዝ ሊኖራችሁ ይገባል። ጀስት ገረፍ አድርጋችሁ አንብባችሁ የምታመጡት ውጤት ላይሆን ይችላል። ካሁኑ ቀድማችሁ ማንበብ መቻል አለባችሁ። የያዛችሁት ሞጁል ካልተመቻችሁ ከሌላ ዩኒቨርሲቲ ላይ የተዘጋጁ ሞጁሎች አሉ፣ በጣም አሪፍ ፓወርፖይንቶች፣ ሌክቸር ኖቶች፣ እነዛን ሼር በመደራረግ ጠንክራችሁ ማንበብ ነው የሚጠበቅባችሁ ብሉፕሪንቱን ከያዛችሁ በኋላ ማለት ነው። ከዚህ በተጨማሪ ሜቢ 1 month or 2 months or 3 months ቲቶሪያል የሚሰጧችሁ በእያንዳንዱ ኮርስ አስተማሪዎች ይመደቡላችኋል። እነዚህ አስተማሪዎች ለእናንተ ቲቶሪያል ሲሰጡ ዝም ብለው በነጻ አይደለም የሚሰጡት፣ ወይም ደግሞ በኖርማል ደሞዛቸው አይደለም። ቲቶሪያል ሲሰጡ የራሱ የሆነ ክፍያ አለው። እነሱ ተከፍሏቸው መጥተው ሲያስተምሯችሁ እናንተ ደግሞ አይ አሞኛል፣ ደክሞኛል፣ ዛሬ ደብሮኛል፣ ሲያስተምር አይገባኝም፣ ፈታ ማለት ፈልጋለሁ እያላችሁ ታይማችሁን አግባብ የሌለው ቦታ ላይ ዌስት በማድረግ የተሰጣችሁን ሪሶርስ በአግባቡ ሳትጠቀሙ እንዳትቀሩ ተጠቀሙባቸው። ሲያስተምሩ ይግባችሁም አይግባችሁም ይመቻችሁም አይመቻችሁም ጀስት አላርት ያደርጓችኋል እና እንዲሁም ደግሞ ምን ማድረግ እንዳለባችሁ አይምሯችሁ እንዲያስብ አክቲቭ እንዲሆን ያደርጋል። ስለዚህ ቲቶሪያል አለ ስትባሉ በጭራሽ ክላስ አትግጡ። መጠየቅ ያለባችሁ ነገር በሙሉ ጠይቋቸው። መስጠት ያለባቸው ማቴሪያል ካለ ያንን እንዲሰጧችሁ፣ መረዳት ያለባችሁ ነገር እንዲያስረዷችሁ፣ እያንዳንዱን ነገር በአግባቡ ለመጠቀም ሞክሩ። በደንብ እንድታስቡበት ምፈልገው ፈተናው ከደረሰ ነው አይደለም። የማታውቁትን አስባችሁ አገናዝባችሁ ተመራምራችሁ ልሰሩ ይቅርና አይምሯችሁ ስለሚጨናነቅ አላነበብኩም አላየሁትም
አላደረኩትም ይሄን ከቨር አላደረኩትም ብላችሁ ቴንሽን ውስጥ ስለምትገቡ የምታውቁትን ሁላ ነው ሚስ የምታደርጉት። ስለዚህ ከዛ ውጥረት ራሳችሁን ለመከላከል ካሁኑ ጀምራችሁ ማንበብ ጀምሩ። ስታነቡ የተሰጣችሁን ማቴሪያል ዲቴል ለማንበብና ከቨር ለማድረግ ሞክሩ። ቤዝዶን ዘ ብሉፕሪንቱን በመከተል ሞጁላችሁን ቤዝዶን ዘ ኤግዚት ኤግዛም ብሉፕሪንት አንብባችሁ ስትጨርሱ ቻት ጂፒቲን በመጠቀም ሞጁላችሁን አፕሎድ አድርጋችሁ ሳመራይዝ እንዲያደርግላችሁ ፍላሽ ካርድ ኖቶችን እንዲያወጣላችሁና የተለያዩ ጥያቄዎችን ጀነሬት በማድረግ ከኮሽኖች ጋር መለማመድ ትችላላችሁ። ጎበዝ ተማሪዎች በአግባቡ ባለመዘጋጀት ፈተናውን ሲወድቁ አያለው። ለምሳሌ አንድ ተማሪ ነበረ እዚሁ የዩቲዩብ ቻናሌ ኮመንት ሴክሽን ላይ የጻፈልኝ ኮመንት እኔ ግራጁዌት ያደረጉት ከጎንደር ዩኒቨርሲቲ ነው ያመጣሁት ኮሙሌቲቭ ጂፒ 3.5 ነው። ነገር ግን ኤግዚት ኤግዛምን ወደኩኝ። የወደኩት ደግሞ ለአንዲት ማርክ ነው። ያመጣሁት 49 ነው። 50 ቢያመጣ ያልፍ ነበር እና አሁን ድጋሚ ፈተናውን ለመፈተን ደበረኝ። ምን ላድርግ የሚል ኮመንት ጽፎልኝ ነበረ እዚሁ የዩቲዩብ ቻናሌ ኮመንት ላይ። እናንተም እንዳይደብራችሁ ሞራላችሁ እንዳይጎዳ ፕሊዝ አሁን ከጓደኞቻችሁ ጋር ሞቲቭ ሆናችሁ በደንብ አንብቡ። ጊዜያችሁን ፕሮፐርሊ ተጠቀሙ። ከዛ ግራጁዌት ካደረጋችሁ በኋላ ፈታ ማለት ካለባችሁም ፈታ ትላላችሁ። ስለዚህ እንዳትጨናነቁ ካሁኑ ጀምራችሁ ለማንበብ ሞክሩ። እኔ አሁን ለምሳሌ ዛሬ ይሄ መስራት አለብኝ ብዬ ያሰብኩትን ስራ ዛሬ ካልሰራው በጣም ነው የሚደብረኝ። ነገ አይምሮ ይጨናነቃል። የነገን ስራ በአግባቡ መስራት አልችልም። እንዲሁም ደግሞ ተማሪ በነበርኩበት ሰዓትም በተመሳሳይ ዛሬ ይሄን ቻፕተር ይሄን ኮርስ ከቨር ማድረግ አለብኝ ብዬ ያንን ቻፕተር ወይም ደግሞ ያንን ኮርስ ከቨር ካላደረግኩኝ የነገውን ኮርስ በአግባቡ ማንበብ አልችልም። እዛን ፈተና ላይ ሲደርስ ደግሞ ጀስት እጨናነቃለሁ እና ማውቀውን ሁሉ ነበረ ሚስ ማደርገው። ስለዚህ ያ ነገር እናንተ ጋር ሀፕን እንዳያደርግ ስለምፈልግ ነው። ካሁኑ ጀምራችሁ ተዘጋጁ። ይቅርታ እያጨናነኳችሁ እንዳይሆን ግን ጀስት ያው መናገር ያለብኝን ነገር መናገር ስለፈለግኩ ነው። እስካሁን ግን አብራችሁ ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮዬን ላይክ እና ሼር አድርጉ ቫይራል እንዲወጣልኝ። እንዲሁም በየጊዜው የመለቃችሁ ቪዲዮዎች እንድትደርሷችሁ ኖቲፊኬሽን ሳይን ተጫኑ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።